ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዓለም ዋንጫ እንዲሁም ደግሞ የዝውውር መረጃዎችን የምናቀርብበት ሰዓት ደርሷል። የዓለም ዋንጫ ተጠባቂ የሁለተኛ ዙር ጨዋታዎች ዛሬ የሚካሄዱ ሲሆን የመጀመሪያ ዙር ጨዋታ ሳይጠበቅ አንዳቻ ያጠናቀቀችው ፖርቹጋል ዛሬ ምሽት 2 ሰዓት ላይ ከኡዝቤኪስታን ጋር የምታደርገው ጨዋታ ይጠበቃል። ምሽት 5 ሰዓት ላይ ደግሞ አጀማመሯ በጥሩ የሆነው ኢንግላንድ ከአፍሪካዊቷ ሀገር ጋና ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። ስለነዚህ ጨዋታዎች የምንላቸውም ይሆናል። ሌሊት ላይም እንዲሁ ሁለት ያክል ጨዋታዎች የሚደረጉ ሲሆኑ ፓናማ ከክሮኤሺያ እንዲሁም ደግሞ ኮሎምቢያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የሚያደርጉት ተጠባቂ መርሃ ግብሮች አሉ። እሱን የምናጋራችሁም ይሆናል። ጁሊያን አልቫሬዝ በአሁኑ ሰዓት ላይ እንግዲህ የልቀቁኝ ይፋዊ ጥሪ መጠየቁን ተከትሎ በአሁኑ ሰዓት ላይ ከሱ ጋር በርካታ ስፖርታዊ መረጃዎችም እየወጡም ይገኛሉ። ተጫዋቹ እንግዲህ ልቀቁኝ ማለቱን ተከትሎ በአሁኑ ሰዓት ላይ አትሌቲኮ ማድሪዶች ባርሴሎናን እንከሳለን እያሉ እንደሚገኙ መረጃዎች እያሳዩም ይገኛሉ። ከዚህም በተጨማሪ ደግሞ ምናልባት የተጫዋች ከአርሰናል ጋር ስሙ በስፋትም እየተያዘ እንደሚገኝ መረጃዎችም እያመላከቱን ይገኛሉ። ስለ ሞርጋን ሮጀርስ እንዲሁም ደግሞ ስለ ሌሎች የዝውውር መረጃዎችን በስፋት የምናጋራቸው ይሆናል። እስከ መጨረሻው ድረስ ከኛ ጋር ቆዩ እያልን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ቅድሚያ የዓለም ዋንጫ ጨዋታዎችን በመመልከት እንጀምር። ዛሬም የዓለም ዋንጫ ጨዋታዎች የሚቀጥሉ ሲሆኑ የክሪስቲያኖ ሮናልዶ ሀገር ፖርቹጋል ከኡዝቤኪስታን ጋር የምታደርገው የምሽት ጨዋታ ይጠበቃል። ምሽት 2 ሰዓት ላይ ነው ይህ ጨዋታ የሚጀመረው። በተለይም እንግዲህ በዓለም ዋንጫው የጨዋታ ተጠባቂ የሚያደርገው ዋነኛው ምክንያት የመጀመሪያውን ዙር ጨዋታ እንግዲህ በተለይም ፖርቹጋል ሳይጠበቅ አንዳቻ መውጣቷን እናስታውሳለን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር በዛ ጨዋታ አንድ ጎል ያስቆጠረ ሲሆን በተቃራኒው እንዲሁ አንድ ኦን ታርጌትን ብቻ ነው መሞከርም የቻለችው ያልተጠበቀ ውጤት ሲሉ በርካቶቹ እየገለጹትም ነበር። ከዛም በኋላ እነ ዣኦ ኔቬዝ ያነሱት ሀሳብ እንግዲህ ብዙ ክርክሮችን እያስነሳም ይገኛል። በመልበሻ ክፍሎች ውስጥም እንዲሁ ችግሮች እየተፈጠሩ ይገኛሉ ሲሉ በርካቶቹ እየገለጹ ይገኛሉ። ከዚህም ቀጥሎ ነው እንግዲህ ዛሬ ምሽት እንዲሁ ከኡዝቤኪስታን ጋር የሚያደርጉት ጨዋታ እጅግ ተጠባቂ የሚያደርገው ይህን ጨዋታ ምሽት የሚጀምር ሲሆን በተለይም አንዳንድ ጥያቄዎች እየተጠየቁም ይገኛሉ። አሰልጣኝ ሮቤርቶ ማርቲኔዝ ክሪስቲያኖ ሮናልዶ በዚህ ጨዋታ ላይ ይሰለፋሉ ተብለው ተጠይቀውም ነበር። በትላንትናው ፕሬስ ኮንፈረንሳቸው ላይም ሲመልሱም እኔ ቤስት 11ን የማወጣው በሰዓቱ ነው፣ አንድ ሰዓት ሲቀረው ታዩታላችሁ። በአሁኑ ሰዓት ላይ የቲሜን አሰላለፍ መናገር የምችልበት ሰዓት ላይም አይደለሁም፣ ስለሱም የምናገረው ያኔ ነው ሲሉ መናገራቸውን ነው እየሰማን የምንገኘው። በዛሬው ጨዋታ ላይም እንግዲህ የተጫዋች ወደ ቤንችነት ይወርዳል ተብሎ አይጠበቅም። በመጀመሪያው ጨዋታ ላይ በተለይም የኳስ ቁጥጥር ቢኖራቸውም ወደ ፋይናል ሰርድ የሚሄዱ ኳሶች ግን እጅግ ውስን መሆናቸውን ተከትሎ እንግዲህ የአማካይ ስፍራ ተጫዋቾች እንደ ቪቺኒያ፣ ብሩኖ ፈርናንዴዝ፣ ጆኦ ኔቬዝ እንዲሁም ደግሞ በርናርዶ ሲልቫና ፔድሮ ኔቶ የመሳሰሉ ተጫዋቾች እንግዲህ በአሁኑ ሰዓት ላይ ከፍተኛ ቅሬታ እየቀረበባቸውም ይገኛል። የዛሬው ጨዋታ የማሸነፍ ግዴታ ውስጥ ገብታ ነው እንግዲህ ፖርቹጋል ጨዋታውን የምትጀምርም የሚሆነው። በዚህ ምድብ ላይ ኮሎምቢያ ነች እንግዲህ 3 ነጥብ በመያዝ አንደኛ ደረጃ ላይ መቀመጥም የቻለችው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንዲሁም ደግሞ ፖርቹጋል አንዳንድ ነጥብ በመያዝ እንግዲህ ሁለተኛና ሶስተኛ ደረጃ ላይ የተቀመጡ ሲሆን ኡዝቤኪስታን የመጀመሪያውን ጨዋታ እንግዲህ በመሸነፍ አራተኛ ደረጃ ላይ መቀመጥም ችላለች። ዛሬ ፖርቹጋል የምታሸንፍ ከሆነ 4 ነጥብ በመያዝ እንግዲህ ቦታዋን የምታደላደል ይሆናል። አንደኛ ወይም ደግሞ ሁለተኛ ደረጃን ይዛ ለማጠናቀቅ የምታደርገውን ጥረት ዛሬው እንዲሁ የምትጀምርም ነው የሚሆነው። በዛሬው ጨዋታ ላይ ቶማስ አራሆ የፖርቹጋል የተከላካይ ስፍራ ተጫዋች እንግዲህ በጉዳት ምክንያት በዛሬው ጨዋታ ላይ እንደማይገኝ እየተገለጸም ነው የሚገኘው። እሱን ተክቶ ሩቤን ዲያዝ ወደ አሰላለፍ ይመለሳል ተብሎ እንደሚጠበቅ መረጃዎች እያሳዩም ይገኛሉ። ምሽት 2 ሰዓት ላይ የሚጀምር ጨዋታ ነው። ፖርቹጋል ከኡዝቤኪስታን እንድታዩም ጋበዝ ናቸው። ምሽት 5 ሰዓት ላይ ደግሞ እንግሊዝ ከጋና ጋር የሚያደርጉ ጨዋታ ይጠበቃል። በዓለም ዋንጫ ታሪክ እንግዲህ ጋና ጥሩ ስታቲክስ እንዳላተም እናውቃለን። በተለይም እንግዲህ በ2010 የዓለም ዋንጫ እንዲሁም ደግሞ በ2014 የዓለም ዋንጫ ጥሩ ጉዞን ያደረገች ሀገር እንደሆነች እናስታውሳለን። ዛሬ ከእንግሊዝ ጋር ከሶስቱ አናብስቶቹ ጋር የሚያደርጉት ጨዋታ ይጠበቃል። ሁለቱም የመጀመሪያ ዙር ጨዋታቸውን አሸንፈው ነው ማጠናቀቅም የቻሉት። በዚህም የተነሳ የዛሬው ጨዋታ ከሁለት አንዱ የሚያሸንፉ ከሆነ ወደ ቀጣዩ ዙር ወደ 32 ውስጥ የሚያልፈው ክለብ የሚለየም ይሆናል። እንግሊዝ ከጋና ማን ያሸንፋል ምሽት ላይ የምንመለከተም ነው የሚሆነው። በዚህ ጨዋታ ላይ እንግዲህ እንደ ሃሪኬን፣ ጁድ ቤሊንጋም፣ ዲክላን ራይስ እንዲሁም ደግሞ ኤሊዮት አንደርሰን የመሳሰሉ ተጫዋቾች በዛሬው ጨዋታ ላይ ልዩነት ፈጣሪ ተብለው
በእንግሊዝ በኩል የሚጠበቁ ሲሆን በጋና በኩል እንደ አንቷን ሴሜኖ እንዲሁም ደግሞ ጆርዳን አዩና ሌሎች ተጫዋቾችም እንግዲህ በዛሬው ጨዋታ ላይ እንዲሁ ልዩነት ከሚፈጥሩ ተጫዋቾች መካከል በጋና በኩል የሚጠበቁም ናቸው። የዛሬው ጨዋታ የሚጠበቅም ይሆናል። በታሪክ ለመጀመሪያ ጊዜ አይደለም እነዚህ ሁለቱ ሀገራት የሚገናኙት። በእርግጥ ከዚህ በፊት በወዳጅነት ጨዋታ እንግዲህ በ2011 ተገናኝተውም ነበር። አንዳቻ በሆነ ውጤት ነበር ማጠናቀቅም የቻሉት። ከ15 ዓመት በኋላ ዳግም ዛሬ የሚገናኙም ይሆናል። በነጥብ ጨዋታ በዓለም ዋንጫው ላይ ሌሊት ላይ የሚደረጉ ጨዋታዎችን ስንመለከት ሌሊት 8 ሰዓት ላይ በሉካ ሞድሪች የምትመራዋ ክሮኤሺያ ከፓናማ ጋር የሚያደርጉት ጨዋታ ሲጠበቅ፣ ኮሎምቢያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የሚያደርጉት ሌላኛው ተጠባቂ መርሃ ግብርም ነው። እነዚህን ጨዋታዎች እንድታዩ እየጋበዝን እኛ ወደ ሌሎች ፕሮግራሞቻችን ነው የምናልፈው። የተወደዳችሁና የተከበራችሁ አድማጮቻችን ሮቤርቶ ማርቲኔዝ ይናገራሉ። ሮናልዶ አሪያ እንዲሁም መሪ ነው ሲሉም ነው የሚናገሩት። የፖርቹጋል ብሔራዊ ቡድን ዋና አሰልጣኝ ሮቤርቶ ማርቲኔዝ ለሚከተሉት አጨዋወት ሮናልዶ እንደሚስማማም ገልጿል። ሁላችንም ትችቶች ሮናልዶ ላይ ስለመሆናቸው እየተጠየቁት አሰልጣኙ ሮናልዶ ለሌሎች አሪያ እንዲሁም መሪ ነው ሲሉም ይናገራሉ። እሱ የገዘፈ ልምድ ያለው መሪ ነው ያሉት ማርቲኔዝ ሁላችንም ከዚህ መጠቀምም እንችላለን። እያወራን እያለ ነው ሀገሩን ለ21 ዓመታት ስላገለገለው ተጫዋች ነው ሲሉም መናገራቸውንም ሰማን። አክሎም አሁንም ለመልበሻ ክፍሉ እንዲሁም ደግሞ ቡድኑን ለመርዳት ከፍተኛ ፍላጎትም አለው። መልበሻ ቤትም ውስጥ አሪያም ነው ሲሉ የገለጹ ሲሆን ቡድናቸው ኳስ መቆጣጠር እንዲሁም ደግሞ በፍጥነት መቀማት የሚወድ ቡድን መሆኑን ያነሱት አሰልጣኙ ለዚህ አጨዋወት የሚስማማ ተጫዋች ያስፈልገናል በማለትም እንዲሁ መናገራቸውንም ሰምተናል። ኳስ ስንይዝ ወደ ተጋጣሚ ግብ ክልል እንዴት መድረስ እንዳለብን የሚያውቅ ክፍት ቦታዎችን መፍጠር የሚችል ተጫዋች ያስፈልገናል። ሮናልዶ ደግሞ እዛ ላይ ጥሩ ነው፣ ቁጥሮችም ያረጋግጣሉ ሲሉ ሮቤርቶ ማርቲኔዝ የተናገሩ ሲሆን ያለፉትን 32 ጨዋታዎች ብታዩ እሱ ያንን እንቅስቃሴ ሲያደርግ ታዩታላችሁ። አጨራረስ ላይ በጣም ጥሩ ነው ሲሉ ጨምረውም ተናግሯል። አሰልጣኙ ዛሬ ሮናልዶ በቋሚነት እየሰለፍ እንደሆነ ሲጠየቁ ማን እንደሚገባ ገና ከውሳኔ ላይ አይደረስኩም ሲሉ መናገራቸውንም በፕሬስ ኮንፈረንሱ ላይ የሰማነው መረጃም ያሳያል። ሌሎች የዓለም ዋንጫ መረጃዎችን በስተመጨረሻ የምናጋራችሁ ሲሆን በአሁኑ ሰዓት ላይ ወደ ዝውውር መረጃዎች እንዲሁም የክለብ መረጃዎችን እናጋራችሁ። በአርሰናል በኩል አሮን ራምስዴል በኃላፊነት ሊሾም መሆኑ መረጃዎችም ይወጥተዋል። የቀድሞ የአርሰናል አማካይ አሮን ራምስዴል በአሰልጣኝነት ሊሾም መሆኑ ነው የተገለጸው። ኦክስፎርድ ዩናይትድ አሮን ራምስዴልን አሰልጣኝ አድርገው ለመሾም ከስምምነት መድረሱ ነው የተገለጸው። ራምስዴል ትላንትና ከክለቡ የበላይ ኃላፊዎች ጋር መምከሩ ሲገለጽ ዛሬ በይፋ ይሾማል ተብሎ እንደሚጠበቅ መረጃዎችም ያሳያሉ። ከወራት በፊት ጫማውን የሰቀለው የ35 ዓመቱ ራምስዴል ዋና አሰልጣኝ ሆኖ ሊሾም ለመጀመሪያ ጊዜ መሆኑ ነው የተገለጸው። ራምስዴል በ2024-25 የውድድር ዓመት የልጅነት ክለቡን ካርዲፍ ሲቲን ለ3 ጨዋታዎች በጊዜያዊነት አሰልጣኝነት መርቶ እንደነበር የሚታወስም ጉዳይ ነው። በአርሰናል በኩል እንግዲህ አሁንም የሚነሱ መረጃዎችም አሉ። በተለይም በዝውውር መረጃው እንግዲህ ከጁሊያን አልቫሬዝ ጋር ጭምር ስማቸው በስፋትም እየተነሳ እንደሚገኝ ነው መረጃዎች እያሳዩን የሚገኙት። እንዲሁም የሞርጋን ሮጀርስ ጉዳይ እንዲሁ ያልተጠናቀቀ መሆኑ መረጃዎችም እያሳዩን ይገኛሉ። እነዚህ ዝውውሮች ምናልባትም በሚቀጥሉት ጊዜያት ልንመለከታቸው የሚገባቸው ዝውውሮች እንደሆኑ በርካቶቹም እያነሱልን ይገኛሉ። በአርሰናል በኩል አሁንም ቢሆን እንግዲህ መረጃዎችም አሉ። አንድ ኦፍ አርሰናል ያወጣው መረጃ ስለ ጁሊያን አልቫሬዝ አዲስ መረጃ ሲል እንዲህም ይገልጸዋል። የምታስታውሱ ከሆነ ማንነቱን በሚስጥር ለመያዝ የመረጥኩት እንዲሁም ሌላ አጥቂ እንዳለ ገልጬ ነበር። ያ ተጫዋች በእርግጥም ጁሊያን አልቫሬዝ ነበር ሲልም ይፋም ያደርገዋል። ጉዳዩ ሴንሲቲቭ ነው ያልኩበት ዋነኛ ምክንያትም ተጫዋቹ ከኛ አንድ ተጫዋች እንዲሁም ቪክተር ዮኮሬሽ በዚህ ዝውውር የመካተት እድል ስላለው ነበር። እንዲሁም ዮኮሬሽን ሰተን አልቫሬዝን መቀበል አለብን ሲል ለአርሰናል ቅርብ የሆነው ሃንድ ኦፍ አርሰናልን ያስነብባል። ነገር ግን ለአርሰናል ደጋፊዎች እውነታውን ብቻ ላቅርብ፣ እኔ እስከማውቀው ድረስ የሚከተሉት መግለጫዎች 100% እውነተኛ ናቸው ሲልም ይገልጻል። የተጫዋቹ ህልም ባርሳ ነው። በግል ጥቅማ ጥቅሞች ላይ አስቀድመው ስምምነት ላይም ደርሷል። ባርሳ የአትሌቲኮ አቋም ለማስገደድ ጁሊያን አልቫሬዝ የመልቀቅ ፍላጎት በይፋ እንዲናገር ሁልጊዜም ይፈልጋሉ። አትሌቲኮች ደግሞ ለባርሳ ላለመሸጥ በጥብቅ እየወሰኑ ሲሆን ይልቁንም ከስፔን ውጭ ላሉ ክለብ መሸጥን ይመርጣሉ። ነገር ግን ይህ ባርሳ ከመሞከር አያግዳቸውም ሲልም ነው እየገለጸም የሚገኘው። ፓሪስ ሰን ዠርሜን ከውድድሩም ወጥተዋል። እኔ እስከማውቀው ድረስ ከውድድሩ የወጡት ካምፖስ እንዲሁም ደግሞ ኤንሪኬ ለእነሱ ፍጹም ቅድሚያ የማይሰጥ ተጫዋች ስለማይፈልጉም ነው። ነገር ግን በተጫዋቹ ጥራት ምክንያት ተመልሰው ቢመጡ አይገርመኝም ሲልም ነው እየገለጹት የሚገኙት። ጁሊያን አልቫሬዝ ካለፈው ክረምት ጀምሮ የአርሰናል ኢላማ መሆኑም እየተገለጸ ሲሆን ከምድብ ጨዋታዎች በኋላ አርቴታ ቢያንስ በዚህ አርጀንቲናዊ ፊርማ ውስጥ
መገኘት እንዳለብን በግልጽ ተናግሯል ሲልም ይገልጻል። አትሌቲኮ በቪክተር ዮኬሬሽ ላይ ፍላጎት እንዳላቸው 100% ማረጋገጥም ትችላላቸው ሲል የገለጸ ሲሆን አንድሪያ በርታ ካለፈው ክረምት ጀምሮ ከተጫዋቹ ወገን እንዲሁም ግንኙነትን እየቀጠለ ሲሆን በዚህም በቅርብ ወራት ውስጥ ጁሊያን አልቫሬዝን ወደ ሰሜን ለንደን ለማምጣት የተለያዩ መዋቅሮችን እንዲሁም ደግሞ ሜካኒዝሞችን ዲፈረንስ ስትራክቸር እንዲሁም ደግሞ ሜካኒዝምን እየተከተለም ነበር። የእንግሊዝ የአየር ንብረት ጁሊያን አልቫሬዝ እንዲሁም ደግሞ ቤተሰቡ ወደ እንግሊዝ የማይመለሱበት ምክንያት ነው ተብሎ የሚወራበት ዘገባም ፍጹም ውሸት መሆኑ ነው እየተገለጸ የሚገኘው። ከማንቸስተር ሲቲ ጋር ሲለያይ ዋነኛው ነገር ሲባል እንግዲህ የነበረው በተለይም የእንግሊዝ የአየር ንብረት ከቤተሰቡ ጋር እንዳልተስማማው መረጃዎች ያሳዩም ነበር። ተጫዋቹ አርሰናልን ለመቀላቀል በጣም ፈቃደኛም ነው። እንዲሁም የባርሳ ህልሙ የማይሳካ ከሆነ ወደ አርሰናል የመምጣት ፍላጎት እንዳለውም በቀጥታም ተናግሯል። አርሰናል እስካሁን ፍላጎትን በይፋም አላቀረበም። ነገር ግን አትሌቲኮ የእነሱን ፍላጎት ጠንቅቆም ያውቃሉም ነው እየተባለም የሚገኘው። ጁሊያን አልቫሬዝ አሁን ላይ ከነ ያማል ኦሊሴ መባፔ ጎን የሚነሳሰም ነው። በዓለማችን ላይ ካሉ ትላልቅ ተጫዋቾች ከግንባር ቀደሞቹ አንዱ እነዚህም ነው የእንደ አርሰናል፣ ፓሪስ ሳን ዠርሜን እንዲሁም ደግሞ ሌሎች ያሉ ትላልቅ ክለቦች እየተገለገሉ ያሉት። ማድሪድን ከሳምንት በፊት ለጁሊያን አልቫሬዝ 150 ሚሊዮን ፓውንድ አቅርበው ውድቅ የተደረገበትም የሚታወቀውም እንዲሁም ሪያል ማድሪድ ይህንን ይፋ አድርጎታል። ታዲያ ግን ሁሉ ነገሮችን ስንመለከት ጁሊያን አልቫሬዝ ማረፊያው አርሰናል የመሆኑ ድል ጠባብ የሚመስል አለመሆኑ ነው እውነቶች እያመላከቱትም የሚገኙት። ሌላኛው ከአርሰናል ጋር የሚነሳው መረጃ የሞርጋን ሮጀርስ ጉዳይ ሲሆን ሞርጋን ሮጀርስም አሁንም ቢሆን የአርሰናል ከፍተኛ ፍላጎት እንዳለው በርካቶቹም እየገለጹም የሚገኙት። ሃንድ ኦፍ አርሰናል እንዳስነበበው ከሆነ የዝውውር የማይቀርም ዝውውር ነው። ሌሎች ክለቦችም በተለይም እንደ ቼልሲ ያሉ ክለቦች የዚህ ተጫዋች ፈላጊ ቢሆንም ይህ ዝውውር ግን ለአርሰናል እጅግ በጣም ቅርብ ነው። ተጫዋቹም ለዚህ ዝውውር እጅግ የሚፈልገው ነው። አንድሪያ በርታም በውስጥ መስመር ይህንን ነገር እየሰራ እንደሚገኝ ነው መረጃዎች እያሳዩም የሚገኙት። የጀርሚ ሞንጋ ዝውውር አሁንም ቢሆን የሚጠናቀቅ ሲሆን የተጫዋች 17 ዓመት ሲሞላው ወደ አርሰናል የሚመጣበትም እድል እየሰፋ እንደሆነ መረጃዎችም እያሳዩም ይገኛሉ። ሌላኛው በማንቸስተር ዩናይትድ መረጃዎቻችን ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት ለቤንያሚን ሴስኮ አጋዥ ይሆን ዘንድ አንድ ልምድ ያለው የአጥቂ ስፍራ ተጫዋች ማስፈረም እንደሚፈልግ ግልጽ ሆኗል። እናም አሁን ላይ የወጡ ዘገባዎች የቀያዮቹ ሰይጣኖች ሰዎች ኔዘርላንዳዊውን የሰንደርላንድ አጥቂ የሆነውን ብሪያን ብሮቢን ለማስፈረም ጥረት ለመጀመራቸው ያመላከቱ መረጃዎች አሉ ሲሉም ይገልጻሉ። ሆኖም ማንቸስተር ዩናይትድ በተጫዋቹ ላይ ያለው ፍላጎት የተጋነነ እንዳልሆነ እንዲሁም ዝውውሩን እንደ ወሳኝ ጉዳይ እንደማይወስደውም ተመላክቷል። ተጫዋቹ በበኩሉ ወደ ትልቅ ክለብን በማምራት አዲስ ፈተና መሞከር እንደሚፈልግም ተገልጿል። የተጫዋቹ ባለቤት ክለብ የሆነው ሰንደርላንድ ብሪያን ብሮቢን ለማስፈረም የማንቸስተር ዩናይትድ ሰዎች ጥያቄ ማቅረባቸው የማይቀር ነው ብሎ እንደሚያምኑም ነው እየተገለጸ የሚገኘው። ግሪን ቤሊ ደግሞ ሜን እንዳስነበቡት ከሆነ ይህ ፈርጣማ ተጫዋች የቤንያሚን ሴስኮ አጋዥ እንዲሁም ደግሞ ልምድ አካባቢ ተጫዋች ሆኖ ተብሎ እንደሚጠበቅም ነው የተገለጸው። ከዚህ በፊት የተለያዩ እንደ ቲም ቶክ ያሉ ዘገባዎች እንደሚያሳዩት ከሆነ ምናልባትም ከባርሴሎና ጋር የተለያየው ሮበርት ሌቫንዶስኪ ወደ ማንቸስተር ዩናይትድ የመምጣት እድል እንዳለውም ይገልጻሉ። ዋነኛው ምክንያት ይህ ተጫዋች ለቤንጃሚን ሴስኮ ትልቅ ልምድን እየሰጣል እንጂ በአጥቂ ቦታ ላይ ቤስት 11 ውስጥ ይገባል ተብሎ የማይጠበቅ ተጫዋች እንደሆነም ነው እየተገለጸ የሚገኘው። ሴኔ ላመንስን በቶሚ ሂተን እንዳለማመዱት እንዲሁም ደግሞ ትልቅ ልምድ እንደሰጡት ሁሉ በአሁኑ ሰዓት ላይ ደግሞ ምናልባትም በእንደዚህ አይነት ተጫዋቾች ልምድ ለመስጠት እንዲሁም ደግሞ ቤንያሚን ሴስኮ አውሬ አጥቂ እንዲሆን ፍላጎት እንዳላቸው መረጃዎችም ያመላክታሉ። እንግሊዛዊው የማንቸስተር ዩናይትድ ተከላካይ የሆነው ሃሪ ማጌር ስለ ቅድመ ውድድር ዝግጅት እንዲሁም የእረፍት ጊዜ አጠቃቀሙ ላይ ያለውን አስተያየት እንዲህ ሲልም ሰጥቷል። ሃሪ ማጌር እንደገለጸው ከሆነ የዩናይትድ አሰልጣኞች ተጫዋቾቹ በእረፍት ጊዜያቸው የአካል ብቃታቸውን እንዲጠብቁ እንዲሁም የስልጠና መርሃ ግብር እንደላኩላቸውም ተናግሯል። የአሰልጣኝ ቡድኑ የስልጠና መርሃ ግብር እየከፋፍሉናል እንዲሁም ደግሞ ፕሮግራሙን በአግባቡ እየተከተለን መሆኑን ለማረጋገጥ ጂፒኤስ መከተላቸው ነው እየተጠቆመም የሚገኘው። ክለቡ ሁልጊዜም በክትትል ስልም አድርጎናል ሲልም የገለጸ ሲሆን የእንግሊዝ ብሔራዊ ቡድን አባል ከሆነ ወዲህ የዘንድሮው የእረፍት ጊዜ ረጅሙን እንደሆነ የገለጸው ሃሪ ማጌር በአጠቃላይ ለ6 ሳምንታት ከግማሽ በላይ እረፍት ይኖረኛል ሲልም ይናገራል። ነገር ግን 6 ሳምንታት ከግማሽ ምንም ሆነ ምን እንኳን ይህ አስደሳች ቢሆንም በሌላ በኩል ደግሞ በጣም ያልተለመደ እንዲሁም ደግሞ እንግዳ የሆነ ነገር ነው ሲልም ይናገራል። ተከላካዩ አያይዞም ብዙውን ጊዜ የመጀመሪያ ጨዋታ ከመጀመሩ በፊት ለ3 ሳምንታት ያክል ለቅድመ ውድድር ዝግጅት አደርጋለሁ። በዚህ ጊዜ ግን ሙሉ 6 ሳምንታት ከግማሽ ስላለን አሁንም ብዙ የዝግጅት ጊዜዎችም ይጠብቁኛል ሲልም መናገሩንም ነው
የሰማነው። ሌላኛው በማንቸስተር ዩናይትድ ውስጥ የግብ ጠባቂ ክፍሉ ላይ ሰፊ ለውጦችን ሊያደርጉ እንደሚችሉ እየተሰማም ይገኛል። እንደ ዘ አትሌቲክስ ዘገባ ከሆነ ክለቡ በዘንድሮው የክረምት የዝውውር መስኮት የግብ ጠባቂ ክፍሉን አወቃቀር ለመቀየር ሰፊ እቅድም አለው። በዚህም እቅድ መሰረት በአሁኑ ጊዜ በክለቡ ውስጥ የሚገኘው የአንድሬ ኦናና፣ አልታይ ባይነር ወይም ደግሞ ራዲግ ቪቴክ ሁሉም በቋሚነት ክለቡን ለቀው የመውጣት እድላቸው እየተገለጸም ይገኛል። ይህን እርምጃ ክለቡ ለወደፊቱ የተሻለ እንዲሁም አዲስ ግብ ጠባቂ ስብስብ ውስጥ ለማካተት ያለውን ፍላጎት የሚያሳይ እንደሆነ ታምኖበታልም ነው የሚባለው። ማንቸስተር ዩናይትድ አሌክስ ስኮትን ለማስፈረም እንቅስቃሴ መጀመሩም ይገለጻል። ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት አሌክስ ስኮትን ለማስፈረም እድሎችን ለማጥናት ከበርንማውዝ ጋር ግንኙነትም አድርጓል። አርሰናልን ጨምሮ በርካታ ክለቦች ለዚህ አማካይ ተጫዋቹን ፍላጎትም አሳይቷል። የተጫዋቹ ዝናም እንዲሁም የገበያ ዋጋም ከጊዜ ወደ ጊዜ እየጨመረም ይገኛል። በርንማውዝ ተጫዋቹን ለመሸጥ አይቸኩልም። ማንኛውንም ጥያቄ ለመቀበል በፊት ከ70 ሚሊዮን ፓውንድ በላይ እንደሚፈልግም ይጠበቃል ሲል ቢቢሲ ስፖርት ያስነበበው መረጃ ሲሆን ፋብሪዚዮ ሮማኖ ደግሞ ኦሬል ቺያሚኒ በማንቸስተር ዩናይትድ ለካርሎስ ካሴሚሮ ፍጹም ምትክ ተደርጎ እንደሚታይ ከግንቦት ጀምሮ ስነግራቸውም ነበር። ነገር ግን አሁን ላይ ችግሩ የተጫዋቹ ከፍ ያለ ደሞዝ እንዲሁም ሪያል ማድሪድ እስካሁን እሱን ለመልቀቅ በሩን አለመክፈቱ ነው ሲልም ይገልጻል። አሁንም ቢሆን በማንቸስተር ዩናይትድ ራዳር ውስጥም ነው የሚገኘው። የኦሬል ቺያሚኒ በሳምንት ከ240 ሺህ ዩሮ በላይ መገመቱ ነው እየተገለጸም የሚገኘው። ይህም ለማንቸስተር ዩናይትድ አዳጋጅ እንደሚሆን መረጃዎች ያሳያሉ። ነገር ግን በዚህ ዝውውር ውስጥ እንግዲህ ምናልባትም ከዚህ በፊት አንድ ነገርን እናውቅም ነበር። የካርሎስ ካሴሚሮ ሳምንታዊ ደሞዝ ወደ 350 ሺህ ፓውንድም ይጠጋም ነበር። ይህ ደግሞ ዝቅ እያለ ነው። በዚህም የተነሳ ምናልባትም እንደ እድል ሊጠቀሙት ይችላሉ። ነገር ግን ኢኒዮሶች አንድ ህግን ከዚህ በፊት አውጥተውም ነበር። ትላልቅ ዝውውሮችን የሚያደርጉም ቢሆን በሳምንታዊ ደሞዛቸው ግን ምናልባትም ከ250 ሺህ ፓውንድ በላይ የማውጣት ምንም አይነት ፍላጎት እንደሌላቸው ተገልጾም ነበር። ይህንን ተከትሎ ነው እንግዲህ የተለያዩ መረጃዎችን ከነዚህ ዝውውሮች እየሰማንም የምንገኘው። ይህንንም እድል ለመጠቀም ማንቸስተር ዩናይትድ ይህን ነገር ለማድረግን ፍላጎት እንደሌላቸው መረጃዎች በስፋትም እያመላከቱም ይገኛሉ። አሁንም ቢሆን ግን ኦሬል ቺያሚኒ በማንቸስተር ዩናይትድ ራዳር ውስጥ ከሚገኙ የአማካይ ስፍራ ተጫዋቾች መካከል አንደኛው መሆኑን መረጃዎችን ሲያሳየን ይህን ዝውውር በቅርቡ እድልም ሊኖረው ይችላል ወይም ደግሞ አይችልም የሚለውን ነገር በቅርቡ የምንመለከት ሲሆናል ሲል እንዲሁ ፋብሪዚዮ ሮማኖ ከገለጸልን መረጃዎች መካከልም ሰማን። ሌላኛውን መረጃ ስንመለከት ዘ አትሌቲክስ ማንቸስተር ዩናይትድ ማቲያስ ፈርናንዴዝ 70 ሚሊዮን ፓውንድ ለመክፈል ፈቃደኛ አለመሆኑም ገልጽም አድርጓል። ነገር ግን ሌላኛው ተቀናቃኝ ክለብ ዌስትሃም ለጠየቀው ዋጋ የቀረበ ሂሳብ ለመክፈል ከተዘጋጀ የማንቸስተር ዩናይትድ አመራሮች ውሳኔውን ለመወሰን ሊገደዱም ይችላሉ። ዩናይትድ እስካሁን ይፋዊ ጥያቄ ባያቀርቡም በቀያዮቹ ሰይጣኖች ቤት በሚቀርቡት ቀናት ውስጥ ይህ ነገር ይጠበቃል ሲልም እየገለጸም ይገኛል። ሪያል ማድሪድ ከዚህ ዝውውር ውስጥ እንደሌለ ዲያሮ አስ እያስነበበ ሲገኝ ኤንዞ ፈርናንዴዝን እንደሚፈልግ ተገልጾም ነበር። በአሁኑ ሰዓት ላይ የተጫዋች ለቶተናም ሆትስፐር እጅግ እየቀረበ እንደሚገኝ መረጃዎችንም አመላከቱን። ቼልሲ ትሬቨር ቻሎባን በዚህ ክረምት ለመሸጥም ዝግጁ ነው። ትሬቨር ቻሎባ ለሌሎች ክለቦች ፍላጎት እየጨመረ በመሆኑ ቼልሲ በዚህ የዝውውር መስኮት ተጫዋቹን ለመሸጥ ዝግጁ መሆኑን ተዘግቧል ሲል ዘ ስታንዳርድ እያስነበበ ሲገኝ፣ በሰበር መረጃ ዲያሮ አስ ሪያል ማድሪድ ኤንዞ ፈርናንዴዝን ለማስፈረምም ወስኗል። በጥቂት ሰዓታት ውስጥ ለቼልሲ የዝውውር ጥያቄም ይልካል ሲልም ይገልጻል። ቼልሲ የ120 ሚሊዮን ፓውንድ የዋጋ ጥያቄን ለመክፈል ከተስማማ ኤንዞ ፈርናንዴዝን ለመሸጥ ዝግጁ ናቸው ብሎ የተገለጸ ሲሆን ከዦ ፔድሮ በስተቀር ከአጥቂዎች አንዱንም ይሸጣልም ይባላል። ሊያም ዴላፕም ሊሸጥ ከሚችልባቸው ተጫዋቾች መካከል ዋና እንዲሁም ደግሞ እጩ ነው። ከአንድ በላይ የፕሪሚየር ሊግ ክለቦች እሱን ለማስፈረም ፍላጎትም አላቸው። ኒኮላስ ጃክሰንም ሌላ ሊሸጥ የሚችል አማራጭ ነው። ነገር ግን ኤንዞ ማሬስካ ካሁን በኋላ የቼልሲ አሰልጣኝ ባለመሆኑ በክለቡ ውስጥ ሌላ እድል ሊሰጠውም ይችላል። ማርክ ጉዩ በውሰት ወይም ደግሞ በቋሚ ዝውውር ሊለቅም የሚችልበት እድል እንዳለ እየተገለጸ ሲሆን ተከላካዩ ትሬቨር ቻሎባ እንደነገርናቸው ከእንግሊዝ ውስጥም ሆነ ከውጭ ካሉ ክለቦች የጥያቄ ፍላጎትም እየተቀበለም ይገኛል። በቼልሲ ውስጥ በጣም የተከበረም ተጫዋች ነው። ክለቡ እሱን ለመሸጥም አይቸኩልም። በሱ ውስጥ ያሉ አመታትን እየቀሩ ሲሆን ተጨማሪም አመትም ለማራዘም አማራጭም አላቸው። ግብ ጠባቂው ማይክ ፔንደርስ እንዲሁም ደግሞ ባለፈው የውድድር አመት በውሰት በስትራስቡርግ ያሳለፈው ከመጀመሪያው ምርጫው ሮበርት ሳንቼዝ ጋር ለመወዳደር እድልም እየሰጠዋል ሲል ዘ አትሌቲክስ በቼልሲ ቤት ያሉትን ዘገባዎችን ያስነበበን ሲሆን ሲሞን ጆንሰን እንደዘገበው ከሆነ ደግሞ ቼልሲ በቀዳሚነት ከሚፈልጋቸው መሀል ተከላካዮች ውስጥ አንዱ የክሪስታል ፓላሱ ላክሮክስ ነው። ቼልሲ በአጠቃላይ
በመሃል ተከላካይነት ቦታ ላይ 3 ወይም ደግሞ 4 ተጫዋቾችን በዝርዝራቸው ውስጥ አካቷል ሲል ሲሞን ጆንሰን እያስነበበም ነው የሚገኘው። ይህም ዝውውር ምናልባትም በቅርቡ ልንመለከት እንደምንችል መረጃዎች በስፋትም እያመላከቱት ይገኛሉ። ቼልሲ አሁንም እንደ አዲስ ራሱን ለማዋቀር ብዙ ሙከራዎችን ያደርጋል ተብሎ እንደሚጠበቅ መረጃዎችንም ሰማን። ጄምስ ፒርስ በሊቨርፑል መረጃዎቻችን መሰረት እንግዲህ ፍሬድሪኮ ኬዛ በአንፊልድ ለ2 ዓመታት ካሳለፈ በኋላ አማራጮችን እያሰላሰለም ይገኛል። ጣሊያናዊው ተጫዋች መደበኛ ደቂቃዎችን ማግኘትም ይፈልጋል። እናም ሊቨርፑል ተስማሚ የዝውውር ገንዘብ ከቀረበለት ሊቨርፑልን ክለቡን እንዲለቅ አይከለክለውም ሲል የገለጸ ሲሆን የዝውውር ሁኔታውም ይጠበቃል ሲልም ይገልጻል። ሌላኛው ሊቨርፑል በሰመርቪል ላይ ፍላጎትም ነበራቸው፣ ነገር ግን ከዌስትሃም ጋር ምንም አይነት ግንኙነትም አላደረጉም። በሚቀጥለው ጊዜ ምናልባት ዝውውሩ የሚከናወንበትን እድል ይፈጥሩ ይሆን አናውቅም፣ ነገር ግን ፍላጎት እንዳላቸው አረጋግጥላቸዋለሁ ሲል ከሊቨርፑል ጋር ቅርብ የሆነው ጋዜጠኛ ጄምስ ፒርስም ይናገራል። የያንዳማንዴ ጉዳይም የማይቀር ነው ሲልም ነው እየገለጸም የሚገኘው። ሌላኛው ሊቨርፑል የኦሳሱናውን የፊት መስመር ተሰላፊ ቪክተር ሙኖዝን የክረምት የዝውውር ፈራሚ አድርጎም እንዲሁ አስተዋውቆታል። ሊቨርፑል ተጫዋቹን በ40 ሚሊዮን ዩሮ የዝውውር ሂሳብ በረጅም ጊዜ ኮንትራትም አስፈርሞታል። ሊቨርፑል ተጫዋቹን ካስፈረመ በኋላ ሪያል ማድሪድ በበኩሉ ከቀድሞ ተጫዋቹ ዝውውር 20 ሚሊዮን ዩሮ መቀበሉ ነው የተገለጸው። ሎስ ብላንኮቹ ባለፈው ክረምት ተጫዋቹን ለኦሳሱና ሲሸጡ በውሉ ከወደፊቱ ሽያጭ 50% ድርሻ እንደሚያገኙ አንቀጽ አካተውም ነበር። ሪያል ማድሪድ ተጫዋቹን በ8 ሚሊዮን ዩሮ መልሶ የመግዛት መብት ቢኖረውም ተጫዋቹን መመለስ አለመፈለጉ ነው መረጃዎችም የሚያሳዩት። ሌላኛው ዲያሮ አስ እንዳስነበበው ከሆነ በጆዜ ሞሪኒዮ ትዕዛዝ መሰረት የኦሊሴ ዝውውር ለጊዜው ቆሟል። ሪያል ማድሪድ ሙሉ ትኩረቱን ኤንዞ ፈርናንዴዝ ላይ አድርጓል ሲልም ይገልጻል። ኤንዞ ፈርናንዴዝ ዝውውሩ እንዲጠናቀቅ የሚቻለውን ሁሉ እንደሚያደርግ ለሪያል ማድሪድም አስቀድሞም ተናግሯል። ቼልሲም ድርድሩ እንዲጀመር የፔሬዝን ስልክ እየተጠባበቁ እንደሚገኙ ዲያሮ አስ ያስነበበ ሲሆን ሌሎች ዝውውሮች በአሁኑ ሰዓት ላይ መቆማቸው ነው መረጃዎች እንዲሁ እያመላከቱንም የሚገኙት። ዛሬ ከሚደረጉ የዓለም ዋንጫ ጨዋታዎች መካከል ጋና ከእንግሊዝ ጋር የሚያደርጉት የምሽት ጨዋታ የሚጠበቅም ጉዳይ ነው። ከሱ ጋር በተያያዘ ቶማስ ፓርቴ ሀሳቡን ይሰጣል። ዴክላን ራይስ ለመግጠም ዝግጁ ነኝ ሲልም ይገልጻል። ጋናዊ አማካይ ቶማስ ፓርቴ የካናዳ ቪዛ መከልከሉን ተከትሎ የዓለም ዋንጫ የመጀመሪያ ጨዋታውን እንዳመለጠውም ይታወቃል። ይሁን እንጂ አሜሪካ እንዲገባ የተፈቀደለት በመሆኑ ዛሬ በእንግሊዝ ጨዋታም ይሳተፋል። ቶማስ ፓርቴ ከጨዋታው በኋላ በሰጠው አስተያየትም ደህና ነኝ፣ ጥሩ ስሜት ላይ ነኝ፣ ለጨዋታው እዘጋጃለሁ ሲል የገለጸው ሲሆን የቀድሞ የቡድን አጋሩ ዴክላን ራይስን ስለ መግጠም የተጠየቀው ፓርቴ ቀላል እንደማይሆን አውቃለሁ፣ ነገር ግን እሱን ዳግም ላገኝ በመሆኑ እጅግ ደስተኛ ነኝ ሲል የገለጸ ሲሆን ዴክላን ራይስ በተቃራኒው ቶማስ ፓርቴ ምርጥ ተጫዋች ነው ሲልም ይናገራል። እንግሊዛዊው አማካይ ዴክላን ራይስ ዛሬ ከቀድሞ የቡድን አጋሩ ቶማስ ፓርቴ ጋር በተቃራኒ ሆኖ የሚጫወት ሲሆን ዴክላን ራይስ ከጨዋታው በፊት በሰጠው አስተያየትም ቶማስ ፓርቴ አብረን ተጫውተናል፣ ምርጥ ተጫዋች ነው ሲልም የገለጸ ሲሆን በርካታ የጋና ተጫዋቾችን በተቃራኒ ገጥሜም ተጫውቻለሁ ያለው ዴክላን ራይስ በመልሶ ማጥቃት እኛን ለማግኘት ይሰራሉ ሲልም ይገልጻል። ቡድኑ ለጋና እንዲሁም ሌሎች ቡድኖች መዘጋጀት የገለጸው ዴክላን ራይስ ጋና ትክክለኛ ስጋታችን ነች ሲልም ይደመጣል። አክሎም እነሱ ጥራት ያላቸው ተጫዋቾች ይዘዋል፣ ጥሩ አቋማቸው ላይ ካልሆነን ዋጋ ያስከፍሉናል፣ ይቀጡናል ሲልም ነው መናገሩንም የሰማ ነው። የዓለም ዋንጫ ኮከብ ጎል አግቢ ለመሆን የሚፈካከሩ አጓጊነቱ እየቀጠለም ይገኛል። እንደ የመጀመሪያ የምድብ ጨዋታ ሁሉ ሊዮኔል አንድሬስ ሜሲ፣ ኪሊያን ምባፔ እንዲሁም ደግሞ ኤርሊንግ ሃላንድ ለሀገራቸው ግቦችን ትላንትና ማስቆጠራቸውን ተመልክተናል። ይህንንም ተከትሎ ሊዮኔል አንድሬስ ሜሲ 5 ጎሎችን በመድረስ እንግዲህ ኮከብ ጎል አግቢነቱን እየመራም ይገኛል። ኪሊያን ምባፔ 4 ጎሎች ላይ እየደረሰ ሲሆን በተመሳሳይ ኤርሊንግ ብሮት ሃላንድም 4 ጎሎችን ይዟል። እነዚህ እንግዲህ ሁለተኛ ላይ የተቀመጡ ሁለቱ ተጫዋቾችም ናቸው። አራተኛ ላይ የተቀመጡ እንዲሁ ሁለት ተጫዋቾች አሉ። ጆናታን ዴቪድ 3 ጎሎችን እንዲሁም ደግሞ ዴኒስ ኡንዳበም 3 ጎሎችን በማስቆጠር እንግዲህ እየተከተሉ የሚገኙም ናቸው። የኮከብ ጎል አግቢነቱን ማን ያሸንፋል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ያጋሩን። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬም የዓለም ዋንጫ ተጠባቂ መርሃ ግብሮች የሚቀጥሉ ሲሆኑ ከነዚህ መካከል እንግዲህ በተለይም ኡዝቤኪስታን ከፖርቹጋል እንዲሁም ደግሞ ጋና ከኢንግላንድ ጋር የሚያደርጉት ተጠባቂ መርሃ ግብሮችም አሉ። እነዚህን ጨዋታዎች እንድታዩ እየጋበዝን የምሽት ፕሮግራሞቻችንን አጠናቀቅን። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።